አደቅሃለሁ ያንተን መንፈስ አደቅዋለሁ የሚል መምህር ነው የሚያስፈልገው። እስላሙ በየመስጊዱ ወሃቢው የሚለውን እየሰማችሁ ነው። ከእስራኤል ጋር ኢራንና እስራኤል በተጣሉ አይደል እንዴ ክፍታፉን የሚከፍትብን ወሃቢያው እንዴ? ምን አገባኝ እኔ ስለ ፍልስጤም? ምን አገባኝ ስለ እስራኤል? ምን አገባኝ ስለ ኢራን? እንዴ እስራኤል ጋዛን ስትቀጠቅጥ መጥቶ ያሩሲን ክርስቲያን ካላረድኩ ይላል። ምን ይመለከተናል? እስራኤል አይሁድ ሰቃሊያነ ክርስቶስን ማታምን ከኔ ጋር ምንድነው የሚያገናኛት? እኛ እስራኤል የምንለው እስራኤል ተስጋ እስራኤል ዘነፍስ የምንለው እስራኤል ምድሯን ጌታ የተመላለሰባትን ሰማያዊቷን ኢየሩሳሌም ደግሞ ያለችዋን የምንጠብቀው ነው ተስፋ አድርገን የምንሄደው። ከኔታንያሁ መንግስት ጋር ምን አገባል? ከእስራኤል ጦር ከእስራኤል ሚኒስተር ጋር ምን አገባል? ይሄ ድልብ መሀይም የዋሃቢ እስላም ግን እስራኤል ጋዛን ስትቀጠቅጥ አይ ኦርቶዶክሶች እናንተ ጎንደር ያሉት ፈላሻዎችን እስራኤል ምን አገባኝ ታዲያ? ጎንደር ያለው ፈላሻም አይሁድ ነው። ከቻልክ መሄድ መዝመት፣ ግብፅ ቅርብ ነው፣ ሱዳን ቅርብ ነው። በቃ ታጥቀ መሄድ፣ ባህር ተሻግረህ የመን ገብተህ ሳውዲ ገብተህ ሂድ እኔ እስራኤልን ልቅጠም ማለት አለብህ። ከኛ ጋር የሚያገናኘው ነገር የለም። የሚያገናኘው ነገር የለም። ጣጣ እኮ ነው የገባ ነው፣ ዕዳ እኮ ነው የገባ ነው። ስለዚህ አሁን ሰባኪዎቹ አውደ ምሕረት ላይ የሚያስተምሩ ሰባኪያን እንደ እስላሙ መሆን አለባቸው። እንደ እስላሙ ዋጋ ይከፍላሉ፣ ዋጋ ይከፍላሉ። የእስላም ሰባኪዎች የጴንጤ ሰባኪዎች ብዙ ዋጋ ከፍለው ነው ዛሬ ሚኒስትር የሆኑት፣ ዛሬ ጦሩን የያዙት፣ ዛሬ ባንኩን የያዙት ዋጋ ከፍለው ነው። ስለዚህ ኦርቶዶክሳዊው ቁጭ ብለህ የምታገኘው ነገር የለም። ነፃነት በነፃ አይገኝም። ነፃነት በብላሽ አይገኝም። አሁን አዲስ አበባ ተቀምጦ እንደዚህ ይላል፣ ፋኖ ቆየ ይመጣሉ ተብሎ አልነበር እንዴ? 4 ኪሎ ብሎ አልነበር እንዴ? ይላል። ፋኖማ ራሱን ነፃ እያወጣ ነው። ፋኖማ ወግሞ ይዟል። ፋኖማ በተነሳበት ቦታ ላይ ህዝቡን ነፃ ለማውጣት ከነ ችግሩ ከነ ኮተቱ ዋጋ እየከፈለ ነው። አንተ እዚህ አዲስ አበባ ተቀምጠ ድራፍትን እየጠጣ ውስኪን እየተጣጣ ሳንቲም አታዋጣም፣ ጸሎት አትጸልይም፣ ድጋፍ አትሰጥም። ቁጭ ብለህ ፋኖ ነፃ ያወጣል። ነፃ አውጪን የሚወልደው ባርነት የበረታበት ሰው ነው። አንተ አርሰናል እያስለቀሰ የቼልሲ መሸነፍ እያስለቀሰ የሪያል ማድሪድ እያስለቀሰ አንተ ነፃ የምትወጣው ለአንተ የሚያስፈልገው ፍልጥ ነው። ለአንተ ፍልጥ እንደ አህያ የሚነርትህ ፍልጥ ነው የሚያስፈልገው። ለአንተ ነው ነፃነት የሚያስፈልገው። ለአንተ ለጋለሞታው ነው ነፃነት የሚያስፈልገው። ዝሙትን እርኩሰትን እንደ ሸማ ለለበስክ ለአንተ ነው ነፃነት የሚያስፈልገው። ሙጫ እየበላ አፈር እየበላ ቅጠል እየበላ ለነፃነት የሚታገል ወንድ ሱሪ የለበሰ ጫካ ቁጭ ብሎ አንተ እዚህ ሆድህ የደረሰች ነፍሰ ጡር መስለህ የሐረር ሰንጋ መስለህ እያለከለክ ያለ ሐሳብ እየበላ እየዘረፍክ እየቀማ አንተ ነፃ የምትወጣው። ገና ያንተማ ገና ቀንበሩ ጫን ይበል ሲልኩ ወዴት ሲጠሩ ሀቤት ሳት ዘብ ለምትነዳ የህዳር አህያ ያገኘ የመጣ ሄደ የሚጭንብህ። በተለይ የአዲስ አበባን ሰው የአዲስ አበባ ወጣት የመጣ ሄደ የሚጭንብህ። ትላንትና ከክለት አውላሉ ከሰባ እንደርታ ከአድዋ ከሽራሮ ከሽሬ የመጣ የትግሬ ነፃ አውጪ ጋለበህ። አንተ አዲስ አበባ ተቀምጠህ የመንደርህን ድንጋይ እያሞክ ኤሊፖፕ የማያቅ ስኳር የማያቅ የትግሬ ነፃ አውጪ መጥቶ እላይህ ላይ እርከኩን አራገፈ፣ እላይህ ላይ ቅጫሙን አራገፈ፣ እላይህ ላይ ቆርቆሩን አራገፈ፣ ዠለጠህ፣ እስር ቤት አስገባ፣ ገረፈ፣ ሀገር እንዳይኖርህ አደረገ። እግሬ አውጪኝ ብለህ በሊቢያ እግሬ አውጪኝ ብለህ በታንዛኒያ በኬንያ ነካኸው። አንተ ስደተኛ ተረግጠህ ማለት ተረግጠህ። እኛም ተው ነው። እኔ ከባታ ገብረ መስቀል ጋር ስንቴ ነው የታሰርኩት? ስንቴ ቀሲስ እንግዳ ወርቅና እኔ ስንቴ ነው የታሰርነው? በልጅነታችን
ሰይፉ የነ መርከብ ጋዜጣ ዛሬ እነ ሄኖክ ዛበሻ መናገር ይችላሉ። በወቅቱ እነ ሲሳይ አገና መናገር ይችላሉ። በወቅቱ የሚሰማን የሚያይ በዛ በልጅነት መንፈስ መከራ ስንበላ ማለት ነው። ሀገር አጣህ፣ ተሰደድክ። የሰባ እንደርታና የምናምን መጥቶ ይኸው አዲስ አበባ ላይ ፎቅ ሰራብህ አናትህ ላይ። አንተ እዛ አራዳ ነኝ እያልክ አቦ ጭሱ ምን እያልክ ማለት ነው። ከደንበጫ ከአርማጭሆ ከጋይንት ከንፋስ መውጫ ከቋሪት ደግሞ ምንድነው ከዚህ ከሰሜን ሁሉ ከላሰ ከቡግና ከምናምን መጣልህና ደግሞ ይሄ ብአዴን ነኝ ያለ ሰው መንገዱን እንኳን የማያውቅ ሰው መጥቶ አንተ እዛ ያራዳ እኔ ካዛንቺስ ያራዳ ልጅ ፖለቲካና ኮረንቲ በሩቁ ነው አፉ ነው ምናምን እያል አናትህ ላይ ህንፃ ሰራ፣ አናትህ ላይ ጋለበ። አንተ እዛ ተንቀሳቅሰህ የራስን ኢምፓየር መክፈት። አዲስ አበባ ብሔር የለውም፣ የአዲስ አበባ ልጅ ብሔር የለውም። ባክኛ ለፍዳዳ አረቄ እየጠጣ ጫትን እያቀረቡልህ በገፍ የሴክስ ፊልም በመጀመሪያ በቪኤችኤስ ከዛ በሲዲ አመጡልህ። ከዛ በኋላ ሺሻህን ይዘህ ምንህን ይዘህ የሴት ጭን ውስጥ ሟምተህ ቀረህ። ሟምተህ ግማሹ በኤድስ አለቀ፣ በኤችአይቪ አለቀ፣ ግማሹ ደርቆ ቆርቆ እንዳሆነ። ብዙ የአዲስ አበባ ወጣት ሽንት ቤት ገብቶ 4 ሰዓት ነው የሚቀመጠው። ለምን? ጫት ነው የሚበላው። ጫት ደግሞ ገብቶ ያደርቃል። እዛ ይገባና ውጣ ይለዋል። ከየት ይወጣል? በቃ በኦፕራሲዮን ካልሆነ አይሆንም። እዛ ቁጭ ይላል። በቃ ሱሪው ላይ አልቁ ጣውላ መስሎ ብዙ የአዲስ አበባ ወጣት ሽንት ቤት ገብቶ ከቆየ ጫታም ነው፣ ደርቋላ። ይሄ ነው። ከዛ ፌስቡክ ላይ ወጥቶ እናት አፈርት ብላ አንተ እኛ ፒስ ነን ዘራና እኛ ዘረኝነት አናውቅም ምናምን ይለኛል። ለፍዳዳ ለአንተ ነው የምጮህልህ፣ ለአንተ ነው እየነገርኩ ያለሁት። ይሄ አሁን ኦሮሞዎቹ መጡ። እናቴ ከትግሬ ተምረዋል ከምን ተምረዋል መጡልህና አለቀ። አናት ላይ ቤት ሰራ። የነዚህ ደግሞ ምህረት አያውቅም። እነዚህ ደግሞ የአባገዳ ልጆች ስለሆኑ በልህ ነው የሚመጡት። አጸዳ ወስዶ አጸዳ። የወንዝ ዳር ልማት ነው፣ ጥፋ ከዚህ ሂድ ንቀል ከዚህ ምናምን ደግሞ የኛ ነው ትላለህ። እዚህ ጋር ምናምን ኮሪደር ልማት ነው፣ ጥፋ አፍርስ፣ ጥፋ በሁለት ቀን ውጣ። እምቢ ግሬደር አምጥቶ ያፈርስባል። የአራዳው ልጅ አንተ ቶሎ ዲምቱ እዛ ጭቃ ውስጥ እንቆረር ውስጥ ገባለ አለቀ። እሱ ብቻ በቀሉ አሁን ከካሳንቺስ የተነሱትን ሰዎች ቆርቆሮ ቤት ውስጥ አስቀመጣቸው። በምን እንስራ ሲሉት አይ በቆርቆሮ ከዚህ ልትነሱ ትችላላችሁ። እሳት ለቀቀባቸው። ዋጋን ታገኛለህ ገና። ይሄን የሚያደርገው አንተ ዳተኛ በመሆን ቄሱን ተመልከተው፣ ጳጳሱን ተመልከተው። የሚመጣው ከየት ነው? ከገጠር። አሁን የደብር አስተዳዳሪ የደብር ምናምን የሆኑት ከየት የመጡ ናቸው? ከገጠር። አዲስ አበባ ሲመጡ አይታችኋቸዋል? ሸሚዛቸው የነተበ ቆረቆራቸው ቃቁጫቸው አመዳም የሆኑ ዘይት ውስጥ ነክራቸው አውጥታቸው ብቅ ሲሉ ያሸቦቃ የሚመስሉ ስልባቦት የሆኑ አፋቸው ብትሉ የሚሸት የነበሩ ሰዎች ናቸው። አዲስ አበባ ቁጭ ብለህ አንተ ድቁና ተምረህ ክህነት ወስደህ ምን ወስደህ እግዚአብሔርን ማገልገልና ህዝብህን ማገልገል ስትችል መጣልህ። ይኸው ከደረቅ መጣልህ፣ አለቀ። ሂሳቡ ላይ ተቀመጠ፣ ገንዘቡ ላይ ተቀመጠ። አንተ እዛ ታካለህ፣ አንተ ከካም ትሆናለህ። የምትበላው የለ የምትጠጣው የለ። ጭራሽ የአንተ አባትና እናት ወዛደሮ ነው ሰርተው መጥተው ለነፍሴ ብለው እዛ ሙዳየ ምጽዋት ውስጥ ይከታሉ። እነ ጸሐፊ እና አለቃ አውጥተው ህንፃ ይሰራሉ። አስመጭና ላኪ ሆነው ቁጭ አሉ። የማ ከሰባ እንደርታ የመጡ ከአድዋ የመጡ ከአርማጭሆ የመጡ ከቋሪት ከጎጃም ከወለጋ ከምን የመጣው መጥቶ ሰራ። አሁን ብዙ ሰው ይህንን ስለተናገርኩ ይነስረዋል። ግን እውነቱ ይሄ ነው። አዲስ አበባ የፖለቲካ ማዕከል ነው። አዲስ አበባ የስልጣኔ ማዕከል ነው። አዲስ አበባ የሚያስተዳድራትና አዲስ አበባ ላይ የሚያልፍለት ግን የበሻሻ ሰው ነው። በልጅነቱ በምናቡ እናቱ ሱቅ ስትልከው መኪና መኪና እኮ በበሻሻ አልፎ አያውቅም። እሱ ፈጥሮ ነው። እችን እንኳን ፈጥሮ ነው። ከዛ በኢማጂኔሽን
እያልኩ ሄድና አለ ሱቁ ጋር ስደርስ ከፍትና ኮፈኑን ወጣና ቁልፉን ይዤ ስኳሬን ይዤ መጥቼ ከዛ እንደገና እያልኩ ማርሽ የታውቀው በሻሻ መኪና በሁለት ወር አንድ የሚመጣ ነው። እሱ ደግሞ ያኔ እረኛ ቤት ያውቀዋል። ግን ይህንን ጎጋ የከተማ ሰው ያስጨበጭበዋል። ግን የሚያጨበጭቡት ደግሞ በአጠቃላይ ከገጠር የመጡ ናቸው። አዲስ አበባ የሰፈረ አሁን አዲስ አበባ ምክር ቤት ተመልከቱ። ቁጭ ብሎ የሚያለቅስ መብራቱ ብልጭ ሲል የሚያይ ምንድን ነው የሚል ብዙ የፓርላማ አባላት እኮ በሊፍት ሲሄዱ እንቃርጓ አጠገባቸው ያለውን ሰው ምንድን ነው የተፈጠረው የሚሉ ምግብ ቤት ቀርበው ሲባል ሽሮ ወጥ አለ የሚሉ ስቴኪኒ ምናምን ምንድነው ስቴክ አለ ምናምን ሲባሉ ከዛ ግን ፓርላማ ወጥተው እጁን አውጥተው በሚሊዮን ሰዎች ህይወት ላይ የሚፈርድ ድፍድፍ ዝፍጥ አለቀ። ተስፋ የሌለው ይሄን ያደረገው ማን ነው? ራስህ አራዳ እየተጫወትክ ምን እዛ ብቻ ተመልከት። እስቲ ተመልከት። የአዲስ አበባ ዩኒቨርሲቲ ሌክቸረር ነኝ ይላል። 27 ዓመት ተምሮ ፕሮፌሰር ሆኖ 30 ዓመት ምናምን ዶክተር ሆኖ ፕሮፌሰር ሆኖ ጫማው ይሸታል። ካልሲ መቀየሪያ የለው፣ የሚበላው እንጀራ የለው። እዛ እርጥብ እያለ ድንች ይበላል። ተመልከትነ ጃኒን፣ ተመልከትና አዶናይን፣ ተመልከትነ ጆን ዳንኤልን፣ ተመልከትነ ራቼል፣ ተመልከትነ ማንትስዬን ተመልከታቸው። እናቴ የ13 ሚሊዮን መኪናውን ገዛዋለሁ እሱኛው ነው የሚሻለኝ ምናምን። ስድስት ያክፍል ናት። ስድስት ያክፍል ይሄ አይቆጭህ አይሰማ። ከዛ እነዚህ የስድስተኛ ክፍል ተማሪዎች ሜዳውንም ፈረሱንም ይዘው ይሄው ልጆችህን አደንዝዘው፣ ልጆች ትምህርት አይገባቸው፣ ልጆች ተስፋ የላቸው፣ ልጆች ቲክቶከር መሆን ያምራቸዋል። ሀገሪቷ የደንቆሮ ሀገሪቷ የመሀይም ሀገሪቷ የነፍሰ በላዎች ሆነች። ሞራል ጠፋ፣ ሃይማኖት ጠፋ፣ የሃይማኖት አባት ጠፋ። አለቀ። ምክንያቱም ፖለቲካው የሚመራው በገገማ ነው፣ በአራዶች ነው፣ በጩሉሌዎች ነው። አለቀ። የቀደሙቱ መሀይም ቢሆኑ ባይማሩም ነገን ብለው አስበው የሚሰሩ ናቸው። የዛሬው ዝረፎ ነው። ምክንያቱም ባሪያ የነበረ ነው። ለጌታው መብራት ሲይዝ የከረመ ነው። ጌታውን ገድሎ ዛሬ ጌታ ሲሆን ምኑ ይብቃው? አሁን ዛሬ እንትና ጽፏል። ማነው ስሙ? ኤክስ ላይ ገብታችሁ ትዊተር ላይ ገብታችሁ የትዊተር ባለቤት የጻፈውን አንቡት። የትዊተር ባለቤት የጻፈውን አንቡት፣ ትገረማላችሁ። የትዊተር ባለቤት ያለውን ማለት ነው። በቀደም ወንድማችን ሲልክልኝ ነበርና ምንድን ያለው ትዊተር ላይ ገብታችሁ ተመልኩት። ኤለን ማስክ የጻፈውን ማለት ነው። ሂዳችሁ ገብታችሁ ኢትዮጵያ የድሃ ናት ብሎ ነው የጻፈው። ተመልከቱ። ቁጥር 1 አሁን በቅርቡ ትሪሊየነር ይሆናል ባለሀብት ይሆናል የሚባለው ኤለን ማስክ ኢትዮጵያ የድሃ ናት ብሎ ጻፈ። ትዊተሩ ገብታችሁት አዲስ አበባ የተቀመጠው ኢትዮጵያ አውሮፓ መሰለች፣ ኢትዮጵያ ኒውዮርክ መሰለች ይላል። ግድግዳ ላይ የዲም ላይት መብራት ጠምጥሞ ቀለም በቀለም ቀብቶ ትበላው ይመስል አንድ ሀገር የሚያድገው በስራ፣ አንድ ሀገር የሚያድገው በሚልከው በሚያመርተው፣ አንድ ሀገር የሚያድገው ባለው የፋብሪካ ብዛት እንጂ አንድ ሀገር የሚያድገው በመናፈሻ ብዛት በሳር ብዛት ነው የተባለ ማን ያለ? ማን ያሰ? የትኛው ሀገር ኢኮኖሚስት ነው እንትን የሚለው? ያንተን ግማታም የወንዝ ዳር ለመጎብኘት ነው የራይን ወንዝን ጥሎ የምናምንን ወንዝ የሚሲሲፒ ወንዝን ጥሎ ለመምጣት ቱሪስት የሚጋፋው በመሀይም መመራት የፈለግከው አንተ ነህ። መሀይም ይመራሃል። መሀይም ሲመራ ደግሞ እከካም ትሆናለህ። ከዛ ታካታለህ። የሚመጣ ነገር ስለሌለ ወደ አሩሲው ስንመጣ አሩሲው የዘር ማጽዳት ነው፣ የሃይማኖት ማጽዳት ነው፣ ከዛ የማውጣት ነው። አለቀ። በደንብ እዩ። ለምሳሌ እንመልከት።
ይሄ ሃይማኖት አይደለም የሚሉ ሰዎች እሺ የደረሰው ኦርቶዶክስ ላይ ነው። አንድ ቀን አይደለም፣ አንድ ሳምንት አይደለም፣ በየጊዜው ነው። ጥቁር ተለብሶ ነው፣ ዋይ ነው። መንግስታዊ እቅድ ስለሆነ እንዲፈታ አይፈልግም። አለመፍታት ብቻ አይደለም፣ በሚዲያ እንዲዘገብ አይፈልግም። ምክንያቱም ስራው የመንግስት ስለሆነ። እንዴ ኦርቶዶክስ ኢትዮጵያ አይደለም እንዴ? አማራ ኢትዮጵያ አይደለም እንዴ? በፈለገ ነገር ይሁን አደጋ ደረሰበት፣ ቤቱ ተቃጠለ፣ ከብቱ ተዘረፈ። በዚህ ቦታ የሚኖሩ ዜጎች፣ በዚህ ቦታ የሚኖሩ እምነታቸው እንደዚህ ሆነ፣ በዘራቸው ኦሮሞ አማራ የሆኑ ጽንፈኛው ሸኔ፣ ጽንፈኛው ማንነት የፈለገ ስም ስጡት፣ እንደዚህ አደጋ ደረሰባቸው ብሎ ኢቢሲ የማይዘግበው ለምንድን ነው? በኦርቶዶክስ ግብር አይደለው የሚተዳደረው? ደሞዙን የሚከፍለው ኦርቶዶክሳዊ አይደለም ወይ? ታክስ የሚከፍለው ኦርቶዶክሳዊ አይደለም ወይ? የኦርቶዶክሳውያንን መከራ፣ የኦርቶዶክሳውያንን ስቃይ፣ የኦርቶዶክሳውያን መዘረፍ፣ መገደል ለምንድነው መንግስት መደበቅ የፈለገው? ራሱ ስለሚሰራው፣ ራሱ ስለሚያስፈጽመው፣ መመሪያ የሚሰጠው አብይ አህመድ ስለሆነ፣ ግፉበት የሚላቸው አብይ አህመድ ስለሆነ። ሆንግ ኮንግ ላይ አንድ ፋብሪካ ሲቃጠል አብይ አህመድ ወጥቶ በጣም የደረሰባችሁን ነገር እናዝናለን ይላል። ቤሩት ላይ የተቀመጠ ኬሚካል ፈንድቶ ህንፃና መስታወት ሲፈርስ እኩለ ሌሊት ወጥቶ በቤሩት በደረሰው ነገር እጅግ አዝኛለሁ ወላሂ ላዚ ምናምን ይላል። ኩዌትን ኢራን ደበደበቻት ብሎ ኢራን ትክክል አደረገች፣ በጣም 2 ሰው ሞቷል አዝኛለሁ ይላል። እዚህ አሩሲ ውስጥ የሚያሳርዳቸውን ኦርቶዶክሳውያን እንደ ሰው የማይቆርጠው ለምንድን ነው? እንደ ሰው የማይቆርጠው? 100% የተመረጠ ነው። 100% ከሆነ ደግሞ አሩሲዎችን መርጠውታል። ከብልጽግና ተመርጧል ተብሎ ይያዛል። የመረጡት ሰዎች እንደ ከብት ሲታረዱ፣ ገንዘባቸው ሲወሰድ፣ ሀብታቸው ሲወሰድ እንዴ ሁለት መስመር እንዴት ይጠፋል? አሁን ትላንትና ቢጨንቀው ምን አደረገ? ዝተት ነገር በጽህፈት ቤቱ በኩል ላደረገ በጠቅላይ ሚኒስትር ጽህፈት ቤት አለና መሀል ላይ ምን አደረገ? በጎን በዚህ በአማራ ክልልም ብሎ ለማመቻመች ፋኖን ጠቀሰና ከዛ በአሩሲም በሃይማኖት የምትለዋን አሁን ገና ገባ። ቤተ እምነቶች ምናምን አለ። ኦርቶዶክስም አላሉም። እስካሁን ኦርቶዶክስ አላሉ። የተቃጠለ ኦርቶዶክስ ለምን? የወረዳ አስተዳዳሪዎች እስላሞች ናቸው። የኦሮሞ እስላሞች ጴንጤዎች ናቸው። የፖሊስ አዛዡ፣ የጸጥታ ኃላፊው፣ የክልሉ ምናምን አንድ ናቸው። ጠቅላይ ሚኒስትሩ እስላምም ጴንጤም ነው፣ ድብልቅ ነው። የሀገሪቷ የደህንነት ሚኒስትር ሬድዋን ሁሴን የስልጤ ዋሃቢ እስላም ነው። ሰላም ሚኒስትር ሄዱ፣ ዋናው ምክትሉ እስላሞች ናቸው። መግለጫ የሚሰጡት እነሱ ናቸው። የሚያርድህ እስላም፣ የሚመራ እስላም፣ አቤቱታ የምትሄድበት እስላም። በየት በኩል ነው ኦርቶዶክሳዊው ፍትህ የሚያገኘው? አያገኝም። ለዚህ ነው እኔ ስናገራችሁ እንቱ ባይናገር ምን ሲመና ምትለው እኔ የምነግርህ ነው መፍትሄ። እኔ የምነግርህ መፍትሄ ይሄ የኦሮሞ ጳጳሳት አሁን አሉ። እነዛ ተሾሙ የተባሉት በቋንቋ ምክንያት ከሆነ በዘር ምክንያት ከሆነ በምን ምክንያት ከሆነ የታሉ እነዛ? ንገሩ። ታፕ 2 ሚሊዮን ታፕ ደግሞ ጀመራቸው። እኔ እንድናገር እድሉን ስጡኝ፣ አዳምጡ፣ ቀርጻችሁ ያዙት። የምትከሱኝ ትከሱኛላችሁ፣ የምትተቹኝ ትተቹኛላችሁ፣ የምትሰድቡኝ ትሰድቡኛላችሁ። ልናገርበት ግን ሜዳው የኔ ነው። ለምን ትከሳላችሁ እናንተ? ታፕ ዝም ብላችሁ የአበባ ኮፍያውን ነገር ጣል አድርጉ። ለዚህ ለቲክቶኩ ሲባል ነው። እኔ ምንም ለእኔ አይደለም። እወቁ፣ ይሄን ለእኔ አይደለም። ውጭ ያላችሁ ገባ በሉ። ውጭ ያላችሁ ገባ በሉ። ታፕ ይሄን ሼር አድርጉ። ትታቻለሁ ለሌላ ሰው ሼር ታፕ ስታደርጉ ምን ስታደርጉ ያው እንቅስቃሴ እንዳለ ስለሚያውቅ ቲክቶክ የሚመጡትን ክሶች ይመልሳቸዋል። እኔ እየተጠየቅኩ ነው፣ እየመለስኩ ነው። ዛይ ውጭ ያላችሁት ምን ትሰራለህ? ገባ በል። እኔ ጮሃለሁ፣ አንተ ደግሞ ገብተህ ታፕታፕ ማድረግ ያቅታል። እዛ የማንም ኮተታን ቤት እየገባ ስለ ዝሙት፣ ስለ ዳሌ፣ ስለ ጭን ሲወራ አፍን ከፍተህ ታፕታፕ ታደርግ የለ እንዴ? ግባና ታፕታፕ። እምነግርህ ነገር ይመራል፣ ግን ዋጠው፣ ስማና ዋጠው። ዘላለም እንደዚህ እየጮኩ አልቀርም። እኔ ተወዋለሁ። ሞት አለ ምን አለ? እኔ ተወዋለሁ፣ ትገላገለኛለህ። እስከዛ ግን ስማኝ፣ እድል ስጥ። ታፕታፕ 2 ሚሊዮን አስገቡት።
እውነቱ ይሄ። ስለዚህ እንዴት አይነት ፍትህ ነው የምታገኝ? አራድነቱ እኮ የሚበዛ ነው። እንደው አንዱን ላጫውታችሁ፣ ነገ ወይ ተነገ ወዲያ ለጥፍላችኋለሁ። ምን ያደርጋሉ? ምን እንደሚያደርጉ ልንገራቸው። አሩሲ ጠለታ ውስጥ ምን ያደርጋሉ? ጠለታ የሚባል ቦታ ላይ ጭፍጨፋው ከመፈጸሙ በፊት የወረዳውና የቀበሌው አመራሮች ምን ያደርጋሉ? ትገረሙበታላችሁ። የወረዳውና የቀበሌው አመራሮች ምን ያደርጋሉ? ለወረዳው ህዝብ ለመልከቱ፣ ለወረዳው ህዝብ ከመንግስት የመጣ አስቸኳይ ትዕዛዝ አለ እና እንድትመጡ ይሏቸዋል። ህዝቡ ግጥም ብሎ ምን አይነት ትዕዛዝ መጥቶ ነው ሲል፣ በቃ ጥይት አለ የሚሸጥ ሸኔ እየመጣ ነው፣ ዙሪያውን ከቧል፣ ራሳችሁን መከላከል አለባችሁ። የአንዱ ጥይት ዋጋ 118 ብር ነው። ስለዚህ ጠላት ከቧችኋል፣ ህይወታችሁን ማትረፍ ይቀድማል። ስለዚህ መንግስት ጥይት ገዝታችሁ ራሳችሁን እንድትከላከሉ አዟል። ገንዘብ የሌለንስ ብለው ይጠይቃሉ። ይህ ኦርቶዶክሱ፣ የሸዋ ኦሮሞ፣ አማራው እንዲህ ገንዘብ የሌለስ ምን እናድርግ ሲል፣ ንብረታችሁንም ቢሆን ሸጣችሁ ግዙ፣ ንብረት ነገ ይተካል። ይህንን የሰማ ገበሬ ሁሉ ያለውን እየሸጠ ያለውን እየሰጠ ለዋሃቢ እስላም አራዳ መሆናቸው እነሱ ገበሬ ጭንቅላት ላይ መጫወታቸውን በእነሱ ቁማር በቃ እነሱ ጫት ላይ ያገኙት የተገለጸላቸውን ምናልባትም ጃዋር መሐመድ ነው የነገራቸው በኦኤምኤን አሁን እንደዚህ በሉትና እንደዚህ አድርጉት። እሱ በቃ ስማርት የኦሮሞ ልጅ አይደለ? የነሱ አራዳ ልጅ አይደለ? የነሱ ጎበዝ ልጅ አይደለ? ግን ይነግሯቸው ነው ወይ አብይ አህመድ ነግሯቸው ነው እንደዚህ በሉ ብሏቸው፣ ወይ ሽመልስ አብዲሳ እዛ ሻሉ ከብታቸውን እየሸጡ በአራጣ እየተበደሩ አመጡ። ከብቱን የሚሸጡት ለማን ነው? ለኦሮሞ ዋሃቢ። አራጣ የሚበደሩት ከማን ነው? ከዛው ከዋሃቢ። እውነት ነው መንግስት ያለው ይቀድማል ማለት በትንሹ 10 ሺህ ብር ከፍ ያለ 50 ሺህ ብር ሰጠ ለወረዳ አስተዳዳሪዎቹ ማለት ነው። አቤት ጭካኔ፣ አቤት ግፍ እኮ አቤት ግፍ የመድኃኒዓለም ያለ። እምቢ ያለውን ደግሞ በግዴታ ጭምር ምን ይሉታል? አንተ ሌላ ተልእኮ አለህ ማለት ነው። ኦሮሞ የሆነውን ከሸኔ ጋር ግንኙነት አለህ ማለት ነው። አማራ የሆነውን አንተማ ፋኖ ነህ ከፋኖ ጋር ግንኙነት አለ ማለት ነው። አረ የለም አውጣ። በግዴታ ሰበሰቡባቸው፣ ተገፈፈ። በአንድ ቀበሌ ብቻ በአንድ ቀን ከ1 ሚሊዮን ብር በላይ ሰበሰቡ ማለት ነው። ሰበሰቡ። በቃ እነሱ ብልጥ ናቸው። አሁን በእነሱ ቤት በቃ ወንዳታ ሆኗል። እነሱም ብልጥ ያደረጋቸው ማን ነው? ህግ ስለማይጠይቃቸው። እነሱም ብልጥ ያደረጋቸው ማን ነው? ደፋር ያደረጋቸው ማን ነው? የሚከሳቸው ስለሌለ፣ አራቸውን የሚያበላቸው ስለሌለ፣ የሚቀጣቸው ህግ ስለሌለ፣ ስርዓቱ ስለሚደግፋቸው፣ የአማራ መሰቃየት፣ የኦርቶዶክስ መቃጠል መሰቃየት እርካታ ስለሚሰጣቸው፣ ጠያቂ ስለሌላቸው፣ ከሳይ ስለሌላቸው አራዳ የሆኑት እንጂ ወንድማ ወንድ ነበረ እኮ ወንድ። ይህን ቀሚስ ለባሽ፣ ይህን ጫታም፣ ይህንን አምቡላም፣ ይህን ሲጋራ ጠጪ፣ ይህን የአረብ ገረድ ኢትዮጵያዊ ወኔ 2 ሰው ይበቃው ነበር። 2 ሰው ይህን በማንነት ቀውስ ውስጥ የወደቀ ተጫወቱባቸው ገበሬዎቹ። ከዛ ይሄ ከተፈጸመ ከ20 ቀን በኋላ ህዝቡ ሸኔ እየቀረበ መጣ። ሸኔ ይዞ የሚመጣው ሞርተር ይዞ ነው የሚመጣው፣ ዲሽቃ ይዞ ነው የሚመጣው፣ ስናይፐር ይዞ ነው የሚመጣው። እንደው የክላሿንም ጥይት እንኳን በሰጠን ብለው ህዝቡ ቢጠብቅ የለም። ሸኔ የተባለው የኦሮሞ እስላማዊ መንግስት ታጣቂዎች ሀገር ምድሩን ወረሩት። ፖሊስና መከላከያ ቀደም ብሎ ወጣ። ወዴት ነው ጥሎን የሚወጣው? ፖሊሱም ነካው። ጥቅሴ ነዋ ጥቅሴ። ይህ አራድነት ነው። አሁን ይህ አራድነት ነው። ለእርድ እንደተዘጋጁ የገባቸው ኦርቶዶክሳውያን ቀጥታ ወደ አስተዳደሩ ቢሮ በመሄድ ምን እያደረጋችሁ ነው? ጠላት ከቦናል፣ ብራችንን ወስዳችኋል፣ ጥይቱን ስጡን እንጂ በማለት በህጋዊ መንገድ የተሰበሰበውን ብር ከቀበሌ እስከ ወረዳ ድረስ ሄደው መውጣት ጀመሩ። የወረዳ አስተዳደሩም በቅርቡ የወረዳው አዳራሽ ውስጥ ይጠራቸዋል።
ተሰብሳቢውን በድጋሚ በአንድ ድምፅ ጥይቱ ይሰጠን እንጂ ብለው ለወረዳ አስተዳዳሪ ጥያቄ ያቀርባሉ። የወረዳ አመራር ምን ቢሎ ቢመልስላቸው ጥሩ ነው? እናንተ ለዚች ብር ነው እንዴ? እኔ ራሴ 7 መትረየስ ገዝቻለሁ ባሉ ጥፉ ከዚህ ብሎ ተሳልቆ በሚኒሻና በፖሊስ እየነረተ ሞራላቸውን ጭምር አነካክቶ አድቅቆ አላሁ አክበር እያሰኘ ተሳልቆባቸው ሄደ። ለእርዳ አመቻችቶ ለመግደል አመቻችቶ ማለት ነው። ተመልከቱ። የዛ አካባቢ በጣም ጠንካራ ገበሬ ነበር። በጣም ተዋጊ ነው። ባለችው እንኳን ተተኳሽ ቀጥ አድርጎ ያዛቸው። ግን ሸኔዎቹ መከላከያው ይሰጣቸዋል፣ አረቡ ይሰጣቸዋል፣ ሱማሌ አልሸባብ ይሰጣቸዋል፣ ግብፅ ይሰጣቸዋል፣ ወያኔ ትሰጣቸዋለች፣ መከላከያ ይሰጣቸዋል። እንዴት አድርገው ይቋቋሙት? እንዴት አድርገው ይቻሉት? ጨካኝ አረመኔ። እንግዲህ ይህንን መቋቋም የምትችለው ከነሱ የባሰ ጨካኝ፣ ከነሱ የባሰ አረመኔ፣ ከነሱ የባሰ ገዳይ ስትሆን ነው የምትድነው። አለቀ። ከዛ ውጭ አትድን። ከእስራኤል ነው መማር። እስራኤል ተመልከት፣ 2 ሰው ይገሉባታል መጥተው አረቦቹ። ከዛ እሷ 2 ሚሊዮን በትንሹ 2000 ወይ በትንሹ ከፍ ሲል 2 ሚሊዮን ትበቀል በ2 ሰው። አረቦቹ ይመጡና 2 ቤት ያፈርሱባታል። ከዛ እሷ ደግሞ ሙሉ ከተማ ሙሉ ሀገር ታፈርሳለች። በቀል ማለት ይሄ አለቅ። በቀል ማለት ትፈራለህ፣ ትከባበራለህ። እንነጋገር ትነጋገራለህ። ምን ትላለህ? ዝም ብሎ በብላሽ መታረድ ግን ስንፍና ነው። በጣም ስንፍና ነው። 1,000 2,000 3,000 4,000 5,000 6,000 10,000 100 ጊዜ 1000 ጊዜ ቤተ ክህነቱ መግለጫ ያወጣል። መግለጫ የሚያወጣው ምን ብሎ ነው? በአሩሲ በደረሰ ወገኖቻችን ላይ አዝነናል ይላል። ደግሞ የሚያስነብቡት ፓትርያርኩን ነው። የዚህ ሲሆን ፓትርያርኩን ነው የሚያስነብቡት። ከዛ የሚያሰድቡት ፓትርያርኩን ነው። አቡነ ሳዊሮስ አይናገርም፣ ኦሮሞ አይናገርም፣ ጭጭ ነው። ጥፍ የራያው አቡነ ዲዮስቆሮስ አይናገሩም፣ ጥፍ። ከዛ ስኝ የፈረደባቸውን አረጋዊ ያመጡና በሳቸው ስም ማህተም አድርገው ያወጡታል። እዛ ላይ ምን ይላል? ሽባ ህዝቡን ሽባ የሚያደርግ ምዕመኑን ሽባ የሚያደርግ ፈሪ የሚያደርግ ለጠላት ጉልበት የሚሰጥ መግለጫ ነው ከቤተ ክህነቱ የሚሰጠው። ቅድም ያልኳችሁ ነው። ቤተ ክህነቱ ውስጥ ያለው የተጠመቀ የጠመጠመ እስላም ጴንጤ እዛ ካለው ጋር ይናበባል። ስለዚህ እዚህ ውስጥ ያለው ምን ይላል? ህዝብን ተከላከል፣ ራሳችሁን አደራጁ አይልም። እዚህ ሁልጊዜ የሚወጣው መግለጫ ቀን ነው የሚቀየረው እና ቦታ በአሩሲ ክፍለ ሀገር ወይም ደግሞ ጅማ ከሆነ በጅማ ክፍለ ሀገር ማንትስዬ ቀበሌ ወይም ደግሞ ምናምን ይልና ቁጥሩ የሰው ቁጥር ነው የሚቀየሩ። ደብዳቤው አንድ ነው የሚቀመጡ ቁጥር ቀይሮ ማህተም መጥቶ ማንበብ። ምንድን ነው የሚለው ታዲያ? እንደሚታረዱ በጎች እንሆናለን ዘወትር ሮሜ የሐዋርያው ቅዱስ ጳውሎስ በሚል ይጀምራል። ከላይ እሱ ቋሚ ነው። ዘወትር እንደሚታረዱ በጎች እንሆናለን በሸላቾቻችን ፊት ይላል። እሱ የታወቀ። እስከ መቼ ነው የምንጎዳው? እስከ መቼ ነው የምንገደለው? በታሪክ ተጠያቂ ትሆናላችሁ፣ በእግዚአብሔር ፊት ትጠየቃላችሁ። እናንተ የመንግስት ባለስልጣናት ሲብስባቸው ፓትርያርኩ ደግሞ እንደውም ሶፍት እያወጡ ያለቅሳሉ። ልጆቼ ምን ላድርግላችሁ? ምን ላድርግላችሁ ይላሉ ፓትርያርኩ። ጳጳሱን ራሱ ዋሃቢ እስላሙ ቆሞ ይቀርጻቸዋል። የአሩሲውን ጳጳስ እሳቸው ዛሉ ሀገራችን አይደለ እናቴ። ለነሱ የክላሲካል ሙዚቃ ነው። ታባቱ አስለቀስ ነው። የታባቱ ይህን ካፊር ነው የሚሉት እነሱ። ንጉሥ ያለቅሳል እንዴ? የህዝብ መሪ ያለቅሳል እንዴ? ጀግና ያለቅሳል እንዴ? የጦር መሪ ያለቅሳል እንዴ? ሰራዊቱ እኮ ተበተነ። ፓትርያርኩ ከፈራ፣ ጳጳሱ ከፈራ፣ ቄሱ ከፈራ እና ታዲያ ምዕመኑ ቤት ነው የሚደፍረው? እረኛ ማለት እኮ ከተኩላ የሚጠብቅ ነው። እረኛ ማለት ተኩላ ሲመጣ የሚጋፈጥ ነው። ዳዊት ማለት እኮ ነው። ዳዊት እኮ ማለት ነው ከተኩላ ከነብር ከድብ የሚጋትት ነው። በጎቹን እሱ ተበልቶ ነው እንጂ እሱ አያስበላም። በድንጋይ በጦር ወግቶ ነው።
እረኛ ማለት እንደዛ ነው። ጄኔራል ማለትም ጀግና ማለትም ወታደሮች ፊት ቆሞ ነው። የኛ ጳጳሳትስ እንደ ሴት ወይዘሮ ቀሚሱ ነው መሰለኝ እንደዚህ ያደረጋቸው። መልካቸውን ተመልከቱት። አሁን የአሩሲው ጳጳስ አቆራረጻቸው ራሱ አሁን ጺማቸው ይሁላ መኖር ነበረበት አለ። ጺም አንድ ጳጳስ ጺም መኖር አለበት። ይሄ ጳጳስ ጺሙን አያነሳ እንክርዳድም ይሁን የተቆጣጠረም ይሁን ምናምን። ይሄ አሁን እንግዲህ በህገ ወጥ ኦሮሞ ነኝና ኦሮሞ ካልተሾምኩ ብሎ የተሾመ ነው። ሹመቱ ራሱ ልክ ያልሆነ ማለት ነው። ከዛ የትውልድ መንደር ውስጥ ይላል። ጺሙን ተመልከቱት፣ አቆራረጡ ራሱ በቃ አሁን በቀደም ፍትህ ሚኒስቴር ሰላም ሚኒስቴር ሲሄድ ይህ በሼፕ ተደርጎ ምን ተደርጎ እዚች ጋር ያለችው በምን በቃ ከርካቢው ራሱ ምን አይነት ፀጉር ቆራጭ ዝንጥ ብሎ የፊቱ ጥራት። እሺ ሰው እንደዚህ ቆንጆ ሆኖ መቼም ቀሚሱም እንትን ቆንጆ ሆኖ እንዴት እዛ ሄዶ እስከመቼ ነው የምንሞተው? የሚያጽናናው ማነው? ህዝቡ። ኧረ አባታችን አያልቅሱ እንግዲህ የለም እኛ አለን መቼም ምንና አቡነ ቆስጦስ ወጥተው ህዝብን ሰብስበው እንዳልቅስ ሽንታም አረጉት ፈሪውን። ኦርቶዶክስ ሽንታም አልነበረም። ኦርቶዶክስ ታቦት ይዞ ሄዶ የነጭ ወራሪዎችን የመከተ የመለሰ ጀግና ህዝብ ነበር። ሐሞተ ቢስ አደረጉት መሪዎቹ፣ ካህናቶቹ፣ ሰባኪዎቹ። ይሄን ከዛ ይመጣና ምዕመናን ልማት ልናለማ ነው፣ ሀገረ ስብከታችን መንበረ ጵጵስና ሊያሰራ ነውና አስራታችሁን ስጡ። መንበረ ጵጵስና ማለት ጳጳሱ መጥቶ ሌክዠሪየስ ኑሮ የሚኖርበት ማለት ነው። ከዛ ይመጣል። ከዛ አሁን አሩሲ ነው የሚያሰራው። ከዛ ዘመዶቹ አሉ እዛ ይተያሉ፣ አሰላሉ፣ ምናምን አሉ። ልጃችን እኮ ጳጳስ ሆኗል፣ እስቲ ቤተ መንግስቱ እንሂድ ይሉና እዛ ሄዱ። እዛ ጮማ ይቆርጥላቸዋል፣ እዛ ጠጅ ይሰጣቸዋል ምናምን። ሄሎ አሰላ መድኃኒዓለም ነው በሉ 100,000 ብር ላኩ እያለ ቤተ ክርስቲያንን የገቢ ምንጭ አድርጎ ለመቀመጥ። እያንዳንዱ ጳጳስ ዕዳ በደል አለበት። ካልቻሉ ቆባቸውን አውልቀው ቁጭ አድርገው መሄድ ነው። ይህን ግን አያደርጉትም። ምክንያቱም እዚህ ኦርቶዶክስ ቤተክርስቲያን ያለው ገንዘብ ያለው ሀብት እናቴ ቀረጥ የለ፣ ታክስ የለ፣ የ40 ሚሊዮን ብር መኪና ነው የሚነዳው። አይርባቸው አይጠማቸው፣ የቤት ኪራይ የለ፣ ጤፍ ስንት ገባ የለ፣ ምን የለ፣ አለቀ። ጳጳስ ሆኖ አላለቀ፣ ይቀመጣል። 5-6 ቤት አለ። እኔ በቀደም ራሱ ተናግሬያለሁ። የሚቻል ከሆነ እንዲሁ ጳጳስ ልሁን አሁን የሚቻል ተሆነ ክፍያም ካለው ምዕመናን አስተባብሬ እንግዲህ አሁን የጡረታ ጊዜን ወይ ጳጳስ መሆን ያለብኝ እንጂ እንደዚህ የሚሆን አይመስለኝም። ትምህርት ደግሞ አይጠይቅም። ይኸው አቡነ ሩፋኤል ትምህርት የለው አይደል? ውዳሴ ማርያም አይችል፣ ቅዳሴ አይችል፣ አለቀ። ዝርፍጥ ብሎ እየኖረ አይደል እንዴ? እና እኔ ዘመዴ ምን ያቅተኛል? ወደ ኢትዮጵያ ባልሄድ እንኳን እዚህ ከራይን ወንዝ ማዶ ወይ ጳጳስ መሆን ያለብኝ፣ አለቀ። ይኸው ነው። ሳቁ። እናንተማ ምን አለባችሁ? እዚህ መፍትሄው ምንድን ነው? አሁን ደስ የሚለው አሁን ባለው ሁኔታ ደስ የሚለው ምንድን ነው? ሰኔና ሰኞ ገጥሟል መሰለኝ። በፊት እኔ ብቻ ነበርኩ የምለው 1-2 ሰዎች ወይ ይላሉ። ከቅርብ ጊዜ ወዲህ ደግሞ አለማመስገን ነውር ነው። እነ ቢኒያም ሽታይ፣ እነ ፓስተር ቢኒያም ሽታይ ስለ አሩሲ ጉዳይ ቀጥ አድርገው ነው የያዙት። እነ ጸጋዬ፣ እነ እፎይ፣ እነ ትህትና፣ ማን ነው ዲያቆን አሜሪካን ሀገር ያለ ወንድማችን፣ ሌሎችም ወጣቶች እነ ቀሲስ እንትን ያሉ ምንድነው ስሙ አውስትራሊያ ያሉት እነ ቀሲስ ቴዎድሮስ ልጆች አሉ። በቃ የሚናገሩ ምን የሚሉ ማለት ነው። ይሄ ግን እንትን ነው፣ ሙዚቃ ነው ለነሱ። በቃ እነሱ አንድ ሰው ይገላሉ፣ ከዛኛ ፍሪ አሩሲ ትላለች። እስከ መቼ ነው የምንሞተው? ከዚህ እንደማያልፍ ያውቁታል።
አሁን ይሄ አይደለም ዋናው የሚያስፈልገው መሬት መስራት ነው። አሁን ብዙዎች ይደውሉልኝና ዘመዴ እኛ መታጠቅ ፈልገን ነበረ፣ መዋጋት ፈልገን ነበረ፣ ነገር ግን ገንዘብ አጣን፣ መሳሪያ መግዣ አጣን ምናምን ይሉኛል። እና መክራቸዋለሁ፣ በደንብ አድርጌ ነው መክራቸው። የወለጋን ተሞክሮ ንገረን ይሉኛል፣ እነግራቸዋለሁ። ወለጋዎች እስላምና ክርስቲያን ራሳቸው ይልኩልኛል። ያንን እኔ እያለቀስኩ ለጥፋለሁ፣ እላለሁ። በኋላ እንደ ዘመድ የሚረዳን ሰው በፈልግና እንገጥማቸዋለን። በጣም ኮሽንታሞች ናቸው በጣም። ስለዚህ እኛ ግን ትንሽ መሳሪያ ብናገኝ ምናምን አለ። እሺ ተሰብሰቡና ደውሉልኝ አልኳቸው። እሺ ያሉ ተሰብስበው ደወሉልኝ። ቤተ ክርስቲያን ተሰብስበው በቃ ግጥም አድርገው ስፒከር ላይ አድርገው እንትን አሉ። እኔ አልምከሪያው ታውቃላችሁ፣ ስመክር ምክሬ እንትን የሚል ነው። በብላሽ ነው አይደለም የሚገሏችሁ? አዎ። ዝም ብለው መጥተው ነው የሚዘርፏችሁ? አዎ። አርደዋችሁ ነው የሚሄዱት? አዎ። ይሄንን መቀልበስ ትፈልጋላችሁ? አዎ። ለመንግስት አመልክታችኋል? ከጀርባ ያለው እሱ ነው። እነሱ እኮ አያውቁትንም ነበር። ምንድነው ችግራችሁ? መሳሪያ። ስንት መሳሪያ ነው ያላችሁ? 40 ምናምን እንደዚህ ምናምን እናው። አዎ። እሺ ስንት ናችሁ በአጠቃላይ? 200 ምናምን እንሆናለን ከሴቶች ውጭ እና ህፃናት። በቃ እኔ የምመክራችሁ ነገር አሁን ሴቶቹን እና ህፃናቱን ወደኋላ አርቁና ከዛ በኋላ እናንተ ታቦታችሁ ምንድን ነው? እገሌ ታቦታችሁን ያዙ። አለቀ። አምላከ በቃ ተራዳን። ቅደም ሰልፍ የጌዲዮን ሰይፍ የጌዲዮን ድል እግዚአብሔር ብላችሁ ሰይፍ እግዚአብሔር ቅደሙ። እግዚአብሔርን አስቀድማችሁ እንደ ኢያሪኮ ትበትኗቸው። እንዲህ 4000 እኮ ናቸው። ለምን 400,000 አይሆንም? ገለባ ነው። እግዚአብሔርን ካስቀደማችሁ ከፊታችሁ አይቀርም። አለቅ። ገላችሁት ሙቱ። ሸኔው ይሄ የምትሉት ኦነግ ሸኔ ከየት የመጣ ነው? የወለጋ ሰው ናቸው አብዛኛው? አይደሉም። ከየት የመጡ ናቸው? ከአሩሲ ከባሌ ከምናምን የመጡ ናቸው። ስለዚህ እናንተ መውጫ መግቢያውን ታውቁታላችሁ። አዎ እነሱ አያውቁትም። አዎ አሯሩጠው፣ ይሄን ሽንታም ይሄን ቅዘናም አሯሩጠው። በቃ አለቀ። ገዢ መሬቶቹን ታውቃላችሁ፣ መስመሪያ ቦታዎቹን ታውቃላችሁ። ከዛ በኋላ መሳሪያ በእጃችሁ ይገባል። ከዛ በኋላ ምናምን ያስታጠቀው መንግስት አይደለ? አዎ አስታጠቃችሁ ማለት ነው። ከዛ በኋላ የሚሆነው እንነጋገራለን። ማንም አይደርስልህም። ለአንተ ሚስት ለአንተ ልጅ ማንም ዶላር አያወጣልህም። አለቀ። በሬህን ሽጥ፣ ከብትህን ሽጥ፣ ግዛ መሳሪያ ካጣ ደግሞ ሊገል የመጣውን እግዚአብሔርን ይዘህ ተከላከል። አናቱን ፈርጥርቀው። በቃ እሺ ተያያዝን። በቃ እውነትህን ነው አለ። ይሄ ደግሞ እንትን ቀርቶ የለ አሁን ወያኔ ከመጣች በኋላ ከአማራ ልቦና ውስጥ ያወጣችሁ ምንድን ነው? ከኦርቶዶክሱ ልቦና ውስጥ ያወጣችሁ ቀረርቶ ነው። ኧረ ጎራው አንተ ወንድ ልጅ ተወልዶ አባቱ ተራፋ አስቀርታለች። አሁን አማራ ጸጋውን አጣ። እንደ ሐሺሽ እንደምን ልበላችሁ እሳት የሚያደርገውን ወሰዱበት። አሁን የአማራ ዘፋኝ ምንድን ነው የሚለው? ሽንጥሽ ባለ እንዳለሽን ጉጥ ያሉት ጡቶችሽን ከንፈርሽን ጋምጬ አቤት ዳሌ አቤት ቁመና ፀጉሯ ወርዶ አፍንጫዋ የሚመስለው ነዶ ብሎ ዘማዊ ሆነ። ዘማዊ በቃ በእውነት ጋለሞታ ሆነ። እናቴ ወንድነቱ ጠፋ። ቀሚስ ብቻው ወያኔ ናት ያደረገችው። ከዛ ተቀበል። የድሮ አማራስ ቆፍጠኛ ነፍጠኛ ተራፋ ይሰራል። የሞተውን ሁላ የሚቀሰቅስ ነው የድሮ አማራ። እግዚአብሔር ይኸው ዳኛው አለ የሚባል የጎጃም አዝማሪ መጥቶ ምንድን ነው ያደረገው? አማራ ተራራው ነበራው ሲል እሳት ለቀቀበት። በቃ እሳት ለቀቀበት። ደርግ እንኳን ካቅሙ ያው ዘራፍ ምናምን የለውም። ኢትዮጵያ ሀገሬ
ኢትዮጵያ የምርድ ዘብ ነው ወደፊት ባሉላት ይለይ የጀግና ሰው ክብሩ ዳር ድንበሩ ይል ነበር። ደርግ እንኳን ወያኔ መጣችና ሁሉንም ሰከረይ ማረይ 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 ጻደይ ትግሬውን ጅባ ቀረርቶ የለው ራሱ እንትኑ ገረሪ ገረሪ ናንጀራ ገረሪ ገረሪ ናንጀራ ነበር። ኦሮሞ ራሱ በቃ ይሻልል ነበር። አሁን ኦሮሞ ምንድን ነው የሚለው? አዲስ አበባ 4 ኪሎ ነትናንቲያቲ 4 ኪሎ 4 ኪሎ 4 ኪሎ ሲል ነው የሚውለው። በቃ የኦሮሞ ዘፋኛው እግዚአብሔርን ወራጅ ልቆር ምራቸው ጉራጌ ምን እንደሚል አላውቅም። ጉራጌ የሚለውን እናት በሉት የፈልጋቸው በቃ 4 ኪሎ ጀትጃታን 4 ኪሎ 4 ኪሎ ጀትናንት ሲቃቺ 4 ኪሎ 4 ኪሎ 4 ኪሎ 4 ኪሎ ቦታ ይወጣጥስና እውነቴን ነው የምላችሁ የኢትዮጵያን ጸጋ ነው። አውሮፓውያን ያሸነፍንበትን ኃይል ያገኘንበትን ራሱን የቻለ ቅመም ነው ይሄ ፉከራ ሽለላው ቀረርቶ አለቀ። ባላንታ ወንዶ ሲል ራሱ የሚመጣው ወኔ የሰነፉ ራሱ ሱሪ ይታጠቃል፣ ወንድ ይሆናል። ሴቷ ራሱ ከወንድ በላይ ትሆናለች፣ ከዚህ ትለዋለች፣ ጀግና ትሆናለች። አሁን ወጣቱን የሚቀሰቅስ ነገር አለ የለም። አማራውን የሚያጀግን ነገር አለ የለም። የለም የለም። ዘፈኑ ሁላ ይሞታሎይ ይሞታሎይ ታዲያ ይሞታሎይ ታዲያ ይላል እና ወደ ነው የምትሞታው። ድብን ትላት ድብን ትላታል። ይሞታሉ ይለኛል። ቢጫ ወባ ይላል ምናምን ይላል። ተመልከት አንድ ቴዎድሮስ ቴዲ አፍሮ መጥቶ ዳስጣጥ ሲል እንዴት እንደነቀነቀው። አሁን እኮ የሚታየው መንፈስ የቴዲ አፍሮ እኮ መንፈስ ነው። የቴዲ አፍሮ መንፈስ እኮ የወንድ መንፈስ፣ የጀግና መንፈስ፣ የኢትዮጵያ መንፈስ እኮ ነው የቴዲ አፍሮ መንፈስ። ያጣኸውን ጸጋ እኮ ነው የመለሰልን። ስኳሬ ማሬ ጭኔ ጉች ያለ ጡት ከንፈሯን ልግመጠው ጭኗ ውስጥ ገብቼ ልሟሟ ልተኛ ስንቴ ላድርግ ስንቴ እንትን ልበል። ይሄንን ሽባ ዘማዊ ሴተኛ ዳሪ የመሰለ ዘፈንህን አጠፋና እሱ አንሳው አለ። በቃ ማንዲራውን አንሳው አለ ብሎ ፎከረ። ይኸው ዛሬ መንፈሱን አጠፋው። የብልጽግና ዋና አቅሙ የነበረው አየር ላይ ነበር። በተስፋ ነበር ያለው እንበለጽጋለን ምናምን አየር ላይ ቋት ላይ ነበር። በተነው፣ በሚሳኤል በተነው። ቴዲ አፍሮ በተነው፣ አለቀ። በተነው። ብልጽግናን ፋኖ አይደለም አሁን ሽንታም ያደረገው። ብልጽግና ሸኔ አይደለም ሽንታም ያደረገው። ብልጽግናን ቴዲ አፍሮ ነው መንፈሱ፣ የቴዲ አፍሮ መንፈስ ነው የበተነው። ለዚህ እኮ ነው የጴንጤ ፓስተሮች ያሉት መንፈሱ ስለተመታ። እንዴ የጴንጤ ፓስተር እኮ የዘፈን ተንታኝ ሆኖ ቁጭ አለ እኮ። ምዕመናን ሃሌሉያ፣ ጌታ ይችላል። ሃሌሉያ። ይሄ ሰምታችሁታል። ማን ነው ይሄ ዳስጣል የሚለው? እንዴ የጴንጤ ፓስተር ምን አባቱ አገባውና ነው ዘፈን የሚሰማው? ቁጭ ብሎ ዘፈን ተንታኝ ሆነ። የጥልቁ መንፈስ የመጣ ነው። ሐሙስ ቀን የወጣበት ምክንያት የጥልቁ መንፈስ መጣ። መንፈሱን የመታው ቴዲ አያችሁ። መስጊድ እንዴት እንደሆኑ መስጊድ ያሉት ኡስታዞች እንዴት እንደሆኑ አይታችኋል አይደል? ይሄ የወጣው ዳስጣል ሀገሬ ዳስ አትጥል፣ ሀገሬ ዳስ አትጥል፣ ሀገሬ በመክት ቦታ ነች። እንዴት ላኢላላህ ወለላህ መሐመድ ረሱላላህ ነቢያችን ሰለላሁ ሰላም በወንቱ ምናምን አሉ። ዳስማ አልጥልም አሉ። ዳስ አይጣልም እና ለረጃው ነው ረሱላ አላህ ረጃ ይጣል። አላሁ አክበር ተክቢር አላሁ አክበር። ኡስታዝን ምን አባቱ አገባውና ነው ዳስጣልን የሚያስተነትን? አገባውና መንፈሱን ስለመታው ቴዲ አፍሮ የብልጽግናን መንፈስ መታው። አየር ላይ የተቋጠረውን መንፈስ መታው፣ በተነው።
ጀግና እናቱ የወለደችው አማራ ተወስዶበታል። አማራ ተወስዶበታል። ለዚህ ነው እኮ ዛሬ ርዕሴ አይደለም እንጂ እመጣበታለሁ ሌላ ጊዜ የጴንጤ አማራዎች የአማራን ትግል መምራት የለባቸውም። ነፍስ ማጥፋት አልፈልግም እያለ ጎጃምን ሽባ ማድረግ የለበትም።